ይህንን ቪዲዮ ክሊክ ያደረገ በሙሉ ፈጣሪ የመረጠው ነው ብዬ ነው ማስብ። በተለይ ሴት ፈጣሪ የመረጠው ነው። ብዙ ነገር ነው የምትማሩት ዛሬ። እንግዲህ ቲጂ ላይ ከባድ ድግምት ተሰርቶባታል። ለ5 ዓመት ያክል በህመም ላይ ነው ያለችው። ማን ይሄን ያደረገው እንዴት ሊያደርጉባቸው ያሉ የምነግራችሁ ይሆናል። እንደዚሁም ደግሞ ስለ ትዳር ማለት ነው። ትዳር ላይ ከገባችሁ በኋላ ሴቶች በጣም ብዙ ስህተት የምትሰሩ ስህተት አለ። እሱን የምነግራችሁ ይሆናል። እኔ የገባኝን የምነግራችሁ ይሆናል። እናንተ ግን ይሄን ቪዲዮ ላይክ እያደረጋችሁ ጀምሩ፣ ለሁሉም እንዲደርስ። የሚመር ቢሆንም እውነታውን ነው የምነግራችሁ። ትዳር ውስጥ ሁላችሁ የምትሰሩ ስህተት፣ ከመግባታችሁ በፊት የምትሰሩ ስህተት የምነግራችሁ ይሆናል። እኔ የተሰማኝን ነገር ከምንም በላይ ቲጂ ምንድነው የገጠማት የሚለውን ነገር ከጨቤ በላይ ስፔሻሊ በቲጂ ጉዳይ ልነግራችሁ ሊመጣ ለምን ሁላችሁም መጠንቀቅ ስላለባችሁ ማለት ነው። ቪዲዮ ግን ላይክ አድርጉት። ሰላም እንዴት ናችሁ ሀገሬ ልጆች? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ ሰላማችሁ ብዝተሮች በልኝ ያልኩኝ ዛሬ እንግዲህ በአዲስ ቪዲዮ ወደ እናንተ መጥቻለሁኝ። ቲጂ እንግዲህ ከዚህ በፊት የገጠማትን የሆነባትን ነገር እያለቀሰች ስትናገር ለእናንተ ለጓደኞቼ መናገር አለብኝ የሆነውን ነገር ብዬ ነበር። በስራ መደራረብ ምክንያት ሳይሳካል ቀርቷል። ዛሬ ግን በዚሁ አጋጣሚ ለምን ለጓደኞቼ የማልነግራቸው እንደ አንድ ሰው ሁለት ሰው ማትረፍ ቀላል አይደለም ብዬ ነው የመጣሁት ማለት ነው። እንግዲህ እንደነገርኳችሁ በመጀመሪያ ስለ ቲጂ ነው የምነግራችሁ ማለት ነው። ቲጂዬ በጣም እያለቀሰች እያነባች የሆነባትን ነገር በሙሉ ስትናገር እውነት በጣም ነው ያዘንኩት። በነገራችን ላይ ይሄ ድግምት ምናምን በሚባል ነገር እኔ ራሱ አላምንም ነበር ማለት ሰው እኮ እንደዚህ ሆኜ እኮ ነው እኔ እኮ እንዲህ ተሰርቶብኝ ነው ምናምን ሲሉ እጭ ሰነፎች በስንፍናችሁ ምክንያት ምናምን እያልኩ ነበር የምተዋቸው የነበረው። ነገር ግን ከዚህ በፊት እንግዲህ ፍቅር ካቢኔ ጋር እያለ የሚሰራው የአርባ ምንጩ ልጅ የ22 ዓመቱ ወጣት ከግማሽ ሚሊዮን በላይ ተከታይ የነበረው ወጣት በጣም ብዙ ተስፋ የነበረው ልጅ በጣም በሚያሳዝን ሁኔታ በዚህ በድግምት መንገድ ነው ህይወቱን ያጣው። እሱ ደግሞ የሆነው ነገር ምንድን ነው እላችሁ በወቅቱም ብያችኋለሁ። ግን በዚሁም ልነግራችሁ ፈልገው ነገር በዚያን ጊዜ ሲናገር እሱ ተናግሮ አይደለም። ልክ እናትዮ ገበያ በሄደችበት ሰዓት የሆነ ፓስተር ያገኛትና አንቺ እንትና እናት አይደለሽም ወይ ይላታል። አዎ እናቱ ነኝ። ልጅሽ ታሟል አይደለም? አዎ። ሐኪም ቤት ሄዶ ተመርምሮ ሐኪም ቤትም ምንም በሽታ አልተገኘበትም፣ ልጅሽ ንጹህ ነው ተብሏል። ነገር ግን ልጅሽ በገዛ ገንዘቡ ለሰዎች ባደረገው ደግነት በደግነቱ በብሩ እንደዚህ ድግምት ተሰርቶባታል። በቅርቡ ደግሞ ህይወቱ ያልፋል ብሎ የነገራ ሰውዬ ገበያ ውስጥ አግኝቷት ነው። እሷን አያውቃትም፣ ሰውየውንም አታውቀውም። እሷ ሄዳ እንግዲህ ለልጇ ነግረዋለች፣ ቤት ገብታ ማለት ነው። እሱ ደግሞ ለጓደኞቹ እየተናገረ እናቴ እኮ እንደዚህ ብላ ነገረችኝ። ሐኪም ቤት ሄዶ ልጅሽ ተመርምሯል፣ ምንም በሽታ የለበትም ተብሏል። ነገር ግን ረጅም እድሜ የለውም፣ በአጭር የሚቀር ነው። ለምን በገዛ ገንዘቡ እንደዚህ ተደርጎበታል ብሎ ለእናት የነገራት ብሎ እሱ ደግሞ ለጓደኞቹ ነው ያወራው። እንደዚያ እንግዲህ እየተወራው ወሬ ጓደኞቹ ጋር ስለነበረ እሱ ካረፈ በኋላ ነው ይሄ መረጃ እየወጣው ማለት ነው። ይሄ ሪከርድ የወጣው እሱ ካረፈ በኋላ ነው። ገባችሁ? እሱ በህይወት ኖሮ ምናምን እንደዚህ ብልጥፍ ውስጥ አላም ነው። ነገር ግን ካረፈ በኋላ ነው ይሄ ነገር የወጣውና በጣም የሚያሳዝን ልጅ እውነትም ጓደኞቹም በጣም የሚያውቁ ሰዎች ሲናገሩ እንትኑ ኪሎ እየጨመረ ሲመጣ የጉበት በሽታ ያዘኝ ብሎ ሐኪም ቤት ሄዱ እንደተመረመረ፣ ነገር ግን ነፃ እንደሆነ ምንም አይነት በሽታ እንደሌለበት ተነግሮታል። በእንደዚህ አይነት በቆሻሻ ስራ ሰዎች በምቀኝነት በቅናት ተነሳስተው ይሄ ልጅ ነገ ገና የት ይደርሳል በማለት በፍራቻ ማለት ነው። ኦልሬዲ እኮ የሚኖርበት ቤት በጣም የሚያሳዝን ቆርቆሮ በቆርቆሮ ምናምን አይነት ነገር ነው። ግን እንደዛም ሆኖ ለሰው ደግ ነበር፣ ለሰው ያደርግ ነበር ካለው ላይ። ሰው ግን በጣም ምቀኝነት፣ ክፋት፣ ተንኮል ነገ የሚደርስበት ነገር ስላስፈራቸው ባጭሩ ቀጩት። እሱን ገባችሁ? ከዚያ ወዲህ ይሄ ነገር በቃ እንደሚሰራ እኔ ራሱ አመንኩኝ። በጣም ነው የምፈራው እንደዚህ አይነት ነገር አሁን ላይ። እና ሁላችሁ መጠንቀቅ ያለባችሁ ነገር ምንድን ነው ታዲያ? ቲጂ ላይ ደግሞ የደረሰባት ነገር ምንድን ነው ብሎ የቲጂ ልንገራችሁና ከዚያ ደግሞ ከምን እንደምትጠነቀቁ እነግራችኋለሁ። ቲጂ እንግዲህ እሷም ከ5 ዓመት በፊት ነው እንደዚህ አይነት ነገር የተደረገባት። እሷም በሽተኛ ናት፣ 5 ዓመት ሙሉ በሽተኛ ናት። ምንድነው የአስም በሽተኛ ናት፣ ያፍናታል፣ ጥሩ ጤነኛ አይደለችም። እሷ ምን እንደሆነ አታውቅም ነበር። ነገር ግን ጸበል ሄዳ ስውሯ ማርያም ነው ይሄን ሁሉ ነገር ያወቀችው። በገዛ በምታውቃቸው በቅርብ ሰዎቿ በሚቀርቧ ሰዎች እና በሚቀርቡ ሰዎች ነው
ይሄ ነገር የሆነብኝ ብላ እያለቀሰች የተናገረችው። እኔም አላቅም ነበር፣ ያወቅኩት ቅርብ ሰዓት ነው። እነዚያ ሰዎች ደስተኛ ሆኖ ቢኖሩ ምንም አይመስለኝ። ነገር ግን እነሱም ደስተኛ አይደሉም። ከኔ በሽታ ምንም የተጠቀሙት ነገር የለም። የኔን ህይወት አጨለሙብኝ፣ ህይወቴ ተበላሸ። እኔ አሁን በጣም አዘንተኛ ነኝ። እስቲል አሁን ምኞቴ አረብ ሀገር ሄጄ ጤነኛ ሆኜ ብኖር በጣም ደስተኛ ነኝ ያለችው። ከዚህ ኑሮ ይልቅ ከልጆች ጋር ስኖር ደስተኛ አይደለም። ለምን? በሽተኛ ነኝ እና ከሁሉም ሰው አሁን እርቅ ያለው በቅርብ ሰው ነው እንደዚህ የተደረገብኝ። የቅርብ ሰው ነው ዘመድም ርቅ ያለው። አሁን ብቻዬን ነው ያለሁት። የሆነባትን ነገር እያለቀሰች ነው የተናገረችው። እያለቀሰች እንግዲህ በቅርብ በምትቀርበው ሰው እንደዚህ ቆሻሻ ነገር በሽተኛ አድርገዋት ደስተኛ እንዳትሆን ሁሉም ነገር ኖሯት ግን አዘንተኛ እንድትሆን አድርገው ነው እያኖሯት ያሉት። እና ምን ልላችሁ ነው፣ ይህን ነገር እንደ ተራ ነገር እንዳታዩት ፕሊዝ። ሁላችሁም ተጠንቀቁ። መጠንቀቅ ያለባችሁ ወሳኝ ነገር ከሚቀርቧችሁ ሰዎች ነው። የሩቅ ሰው አያጠቃችሁም። የሩቅ ሰው አያጠቃችሁም። የቅርብ ሰው ነው መቼም ቢሆን የሚያጠቃችሁ። እና አንደኛ ነገር ስለ ህልማችሁ አለመናገር፣ ስለምታደርጉን ነገር አለመናገር። ለምን? ሰው በህልማችሁ ይቀናል። እውነትም ቲጂ እንዳለችው ቲጂ በጣም ደስተኛ ህይወት ነበር የምትኖረው። ከአረብ ሀገር ተመልሳ በተለይ ብዙ ትዕዛዝ ያዟት ነበር። ሰዎችም በጣም በቃ ሞራል የነበራት ኤነርጂዋ በጣም በቃ ጀግናጅ ነበረች። አሁን እንደዚህ ሙዝት አድርገዋታል። እንደተናገረችውም ስንክልክል ነው ያለችው። እና ምንላችሁ ነው፣ አንደኛ ነገር ምንም ብታቀዱ በውስጣችሁ ለሰው መናገር የለባችሁም። በውስጣችሁ የያዙት ብዙ ሰዎች ይናገራሉ እኮ ለሰው አትናገሩ ይላሉ። ለምን? ለሰው ስትናገሩ ሰይጣን ይሰማችኋል። ይቅርታ፣ ለሰው ስትናገሩ ሰይጣን ይሰማችኋል። ሰይጣን ደግሞ ሰው ላይ አድርጎ ክፉ ነገር ያደርግባችኋል። እናንተን ያልሆነ ነገር እንዲያደርጓችሁ ያደርጋል። እና እዋካችሁ ተጠንቀቁ። ለማንም ሰው የውስጣችሁን ነገር አትናገሩ። ይቺ አሁን ቲጂ በጣም ግልጽ የሆነች ፍትፍት የሆነች ልጅ ናት። ምንም ነገር አትደብቅም፣ ታስታውቃለች። ይሄም ባደረገች አሁን እንግዲህ ስለ እቅዷ ስለምኗ ወይ ታወራለች፣ ሰው ይቀናባታል፣ ይናደዳሉ። በቃ ቺሌት የት ልደርስ ነው እኛ ምንም ነገር ሳናደርግ ብለው ለምን ባጭር አናስቀራትም አሉ። ይኸው እንደዚህ ያደረጓት። በነገራችን እንደዚህ ያደረጉ ሰዎች አሁን ማክሸፍ ይቻላል። ማርከስ አርክሱ ምናምን እንኳን ቢባሉ አያረክሱትም። ለምን? ቢያረክሱ ወደ እነሱ ነው በሽታው የሚቀለበሰው። መምህር ተስፋዬ እንደተናገረው እንደዛ ነው ያለው። በሽታው ወደ እነሱ ነው የሚቀለበስባቸው። እንደዚህ ክፉ የሚያደርጉ ሰዎች ደግሞ እነሱ ላይ ሲቀለበስ እጥፍ ሆኖ ነው የሚቀለበስባቸው። ሰይጣን በጣም ይናድዳል። ደህና ተመችቶኝ አልነበረም ወይ? ለምንድን ነው ከተመቸኝ ከቦታ የምታስነሱኝ? በማለት እጥፍ ሆኖ እነሱ ላይ የሚደረበው እና እንደዚህ በጭራሽ አያደርጉም። የተኞቹም ሰዎች ወደ እንዲከሽፍ አያደርጉትም። እና ጥንቃቄ አድርጉ፣ በተለይ ከሚቀርባችሁ ሰዎች። አሁን ቲጂ ከሁሉም ርቄ ብቻዬን ነው የምኖረው ያለችው። ይህ ሁሉ ነገር ከሆነ በኋላ ነው እሷ ግን የነቃችሁ። ሁላችሁም ንቁ። ከጓደኞቻችሁ ከሴት ጓደኛ ከተለያዩ ጓደኛ የቅርቤ ሰው ነው ለዚህ ማይ ምስጢርን አልደብቅም ምናምን ብላችሁ ሁላችሁ የምትዘከዝኩ ሰዎች ጠቅላላ ጥንቃቄ አድርጉ ማለት ነው። ስለ ትዳር ደግሞ አንዳንድ ነገር ልበላችሁ። አብዛኛው የሀገራችን ሰው ትዳር ከያዘ በኋላ አሮጌ ቁና ነው የሚመስለው ቤት ውስጥ ማለት ነው። አሁን ኑሯችን አይፈቅድም እንደ ልባችን እንድንሆን እንድንዘንጥ ምን እንደምንል በቃ ጊዜም አይኖረንም። የቤት ሰራተኛም አብዛኞቻችን አይኖረንም። ነገር ግን ማወቅ ያለባችሁ ነገር ትዳራችሁ ማቆየት የምትፈልጉ ትዳራችሁን የምታከብሩ ልጆቻችሁን የምታከብሩ ሰዎች ከምንም በላይ ትዳር ከያዛችሁ በኋላ ከወለዳችሁ በኋላ ራሳችሁን መጠበቅ አለባችሁ። ውፍረታችሁን ከጨመረ ስፖርት መስራት። በቃ ባጭሩ ጠቅለል ሳደርግላችሁ ወሬ ማንዛዛት አልፈልግም። ትዳር ከገባችሁ በኋላ ራሳችሁን የምጥሩ ሰዎች ራስን መጣል በብዙ ነገር። አንደኛ ባህል ያስተዳድረኛል ብላችሁ እጅግራችሁን አጣጥፋችሁ የምትቀመጡ በሁኔታው እንደዚያ ነው ህጉ የሚፈቅደው፣ ሃይማኖታችን የሚፈቅደው። ወንድ አስተዳዳሪ ነው፣ ሴት ቤት ውስጥ ናት። ነገር ግን አሁን ነገሩ ሁሉ ተበለሻሽተዋል። ስራ መስራት አለባችሁ። ምንም ይሁን ምን ስራ ስሩ፣ ጠንካራ ሁኑ፣ ጤናችሁን ጠብቁ፣ ንጽህናችሁን ጠብቁ። በራሷ ያልቆመች እና በራሷ ማትተማመን ሴት እውነቴን ነው የምላችሁ ሁልጊዜም ተረግጣ ነው የምትኖረው። ሁልጊዜም ማለት ነው ሁልጊዜም ዘላለም ዓለማችሁን እየተረገጣችሁ እየተረጋገጣችሁ ላለመኖር ራሳችሁን መጠበቅ፣ የራሳችሁ የሆነ ስራ፣ የራሳችሁ የሆነ አቋም። ወንድ ሄደ መጣ፣ ወንድ እኮ ተስፋ አይሆንም። ከፈጣሪ በታች የራሳችሁን ለራሳችሁ ያላችሁት እና ፕሊስ ለራሳችሁ ትኩረት ስጡ። ፕሊስን የምላችሁ ነገር ሴቶች አትሸወዱ። ይሄ ባል ነው የሚያስተዳድረው ምናምን ነገር ነው። ትዳር የመጽናት ሁኔታ ይሄ ቀርቷል፣ ታሪክ ሆኖ በእኛ ጊዜ አልቀጠለም። በጣም በሚያሳዝን ሁኔታ እውነታው ይሄ ነው።
ስለዚህ ሴቶች እባካችሁ ራሳችሁን የሆነ ነገር ላይ ጥላችሁ ቁጭ አትበሉ። ሁኔታዎች ይገለባበጣሉ። የሆነ ሰው በጣም ቢወዳችሁ ያ ሰው ይገለባበጣል። ብዙ ነገሮች ያው እየሆነ ያለው የምናየው ብዙ ነገር አለና ትምህርት ይሆናችሁ። አሁን ነገ ደግሞ እናንተም እንደዚህ አይነት ታሪክ እንዲደርስባችሁ አልፈልግምና ብልጥ ሁኑ፣ ጠንካራ ሁኑ፣ የዋህ ሁኑ። በሰው ውድቀት አትሳቁ፣ አትሳለቁ። በሰው እልቂት የምትስቅ ናት ጨቤ ማለት። በሰው እልቂት፣ በህፃናት እልቂት ልጅ ወልዳ አመት አይተው ጎጃም ላይ በነበረው እልቂት የተሳለቀች ሰው ናት እሷ። ግን ቢሆንም የእሷን ክፉ ነገር አልመኝላትም። እንደዚህ ስትሆን ሴት ናት። እንኳን ጎዳና ላይ ቤት ውስጥ የሴት ችግር ብዙ ነው። የልጆችሽ አምላክ ያንሳሽ። እንደ ቲጂ ሁኑ። የዋህ ክፋት የሌለባት ደግ። ያው የደረሰባት ነገር በየዋህነቷ በደግነቷ በፍልቅልቅነቷ የሚገባት አልነበረም ሆነ። ሶሻል ሚዲያ ላይ እኔ አንድ ቀን እንዱ ስተት የማይገኝባት ልጅ እሷን ያየሁት። ለሶሻል ሚዲያ ራሱ ጉጉት የሌላት ለምንም ነገር እንደ ሶሻል ሚዲያ ሰው እንደዚህ ምናምን ማትል። እንደ ግለሰብ እኮ መሰዳደብ ኖርማል እኮ ነው። በነገራችን ላይ ማንም ሰው ቢሆን ሶሻል ሚዲያ ላይ እስካለ ቀላል ነው። እንደ ህዝብ ግን በህዝብ ላይ ማሾፍ፣ በህዝብ ልቂት ሚስጥ ሆኖ ማንንም አይበላውም። ማንንም አይበላውም። እና ጥንቃቄ አድርጉ። የትኛችሁም ሰዎች ብትሆኑ ጥንቃቄ ማድረግ አለብን። በተለይ ደግሞ ሶሻል ሚዲያ ላይ የሚሰማን ሰው አይታወቅም። ማንም አላየኝም፣ ማንም አልሰማኝም ብሎ አንዳንድ ነገሮችን ማነጋገር ተገቢ አይደለም። ምላስ በጣም መጥፎ ነው። ምላስ አጥንት ይሰብራል ይባላል እስከና አባባሉና እንጠንቀቅላለሁ። ዛሬ ለማንኛውም እንደዚህ ለማለት አይደለም የመጣሁት። ዛሬ ያለችበት ሁኔታ የሚያወቃቀስ ጊዜ አይደለም። የተሻለውን ነገር እመኝልሻለሁ። አይዞሽ፣ እንደገና እንደምትነሽ ተስፋ አድርጋለሁኝ። ህይወት ከፊትሽ ናት። አሁንም ቢሆን ለልጆችሽ ያለሽው አንቺ ነሽ። የሆነብሽን ሁሉ አንቺ ነሽ የምታውቂው። ጉዳትሽንም መሰበርሽንም ጠቅላላ ሁሉን ነገር ሽፍና አድርገሽ ስር አድርገሽ ለነዚህ ልጆች ተስፋ መስጠት አለብሽ። ማስተማር ማሳደግ አለብሽ። ከአንቺ የተሻለ ፍቅር የሚሰጣቸው እንክብካቤ የሚሰጣቸው ማንም የለም፣ ሊኖርም አይችልም። እናትን የሚመስል ነገር እና እዚህ ምድር ላይ እንዳንቺ የሚሆንላቸው ሰው ስለሌለ በቃ ጠንካራ ለመሆን መሞከር አለብሽ። ደግሞ ያልፋል። የማያልፍ ነገር ምንም ነገር እንደሌለ ማወቅ። ሁሉ ነገር እንደ ቂጣ ተገልባባጭ ነው። ስለዚህ ተጽናኝ ነውን የምልሽ ማለት ነው። እውነት ህመምሽ ይገባኛል። ምን አይነት ከባድና የሚያስጠላ ነገር እያሳለፍሽ እንደሆነ እኔ ይገባኛል። ግን ያልፋል። አይዞሽ። ይሄ ደግሞ አንቺ ጠንካራ ስትሆኝ ነው። ጠንካራ ሆኝ በቃ ሁሉን ህመምሽን ዋጥ አድርገሽ እያንዳንዱን ነገር ወደ ኋላ አይተሽ ለልጆችሽ ተስፋን፣ ጥሩ ነገርን ለመስጠት፣ ፍቅርን ለመስጠት፣ ዘመድ ለመሆን ለነሱ መበርታት አለብሽ። እንደምትበረችም ተስፋ አደርጋለሁኝ። እየሳቅሽ ደግሞ ያሳየኝ። እውነቴ ነው የምልሽ። እንደዚህ ስብር ብለሽ ስታለቅሽ ስቅስቅ ህመምን ለቅሶን አውቀዋለሁኝ። መከፋትን ስለማውቀው ነው እንደዚህ የምልሽ። አይዞሽ፣ ሁሉም ያልፋል። በሯት አበረታቷት። በድጋሚ እስከምንገናኝ ድረስ ሰላማችሁ ይብዛልኝ። ቻው።